ለሶስት ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትሩ እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገድ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለአንድ ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ የአሁኑ ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው መጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድነው? በሶስት ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝቡ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለሶስት ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛን ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውን ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይህች ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳን በአማራነታችን ተደራጅተን ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። አማራን ከኢትዮጵያ ህዝብ
ከኢትዮጵያ መነጣጠል አይታሰብም። አማራ ከኢትዮጵያ ህዝብ ጋር፣ አማራ ከኢትዮጵያ ጋር ውህድ ነው። ለሰከንድም የምትለየው ነገርም አይደለም። ስለዚህ የሀገራችንም ችግርም ስለሚያሳስበን እኛ ይህንን አማራጭ እንድንወስድ አድርጎናል ማለት ነው። ስለዚህ በዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንደ ሀገር እንደ አማራ ብቻም ሳይሆንም እንደ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ይሁን አምባገነንም ሆኖ አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን። ስለዚህ በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳሉ ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። በሌላ በኩል ላስተላልፍ የምፈልገው መልእክት በዛ አጋጣሚ በአፋሃድ የሚሆን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሪ ላስተላልፍ የምፈልገው በዛ አጋጣሚ። ስለዚህ የህወሓት ተላላኪ ከመሆን የግብጽ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላሙን ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌደራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ስለዚህ ይህንን ችግር ለመፍታትም ለማስተካከልም የሁላችንም ቀናነት ይጠይቃል። በክልሉ መንግስትም ቀና መሆን አለበት፣ በፌደራል መንግስትም ቀና መሆን አለበት፣ በእኛም ቀና መሆን አለበት። ቅንነት ካለ የማንፈታው ችግር የለም ብዬ ነው የማምነው። ሌላኛው በዚህ ጦርነት ብዙ የተጎዱ ወገኖች አሉ። በተለይ ፋኖ አካላቸው የጎደለ ሕክምና የሚያስፈልጋቸው ብዙ ችግር ያለባቸው አሉ። እነኚህን በተለይ ዲያስፖራውም ሆነ በውስጥም ያለ ህዝብ እንዲረዳቸውና እንዲደግፋቸው ሕክምና የሚያገኙበት የሚረዱበት የሚደገፉበት ሁኔታ እንዲፈጠርና እንዲረዳቸው ነው ጥሪ ላስተላልፍ የምፈልገው። አመሰግናለሁ።